ይሄ ግን ታልፏል። አሁን ይሄ ውዝግብ 7 ዓመት የለፋንበት ነው። አሁን ታልፏል። አብሮ የመስራት ነገር ተፈጥሯል። ማለስማማባቸው አብሮ መስራቶች እንደተጠበቁ ሆነው በለጠ ሞላ አለ፣ በዛ በኩል ጌታቸው ረዳ አለ ኦር whatever ሶሪ ጌታቸው ረዳ he's my friend አንድም የፖለቲካ ጨዋታው የአማራ ሰዎች እየነቁበት መምጣታቸው ነው። አንዱ አማራ ማንነት አስመላሽ ኮሚቴ ብሎ ነው ሲንከራተቱ የነበረ። አሁን ግን ምን ሆኖ ነው ያገኙት? የፌደራል መንግስት ወይም የብልጽግና ማንነት አስመላሽ ሆኖ። ለምሳሌ በምርጫ ቦርድ ባለፈው የሆነ ዝርዝር አወጣ። እስኪ ትንሽ ሙቀቱን በዚህ እንለካው ተብሎ ነው የተለቀቀው እሱ። ከዛ በኋላ በአማራ በኩል ከፍተኛ የሆነ እንትን እንዲፈጠር ነበር የተፈለገው። አልሆነም። ያልሆነበት ምክንያት ምንድን ነው? አንድም የፖለቲካ ጨዋታው የአማራ ሰዎች እየነቁበት መምጣታቸው ነው አንዱ። ሌላኛው ግን አሁን የአማራ ሰዎች ሊባሎን በወልቃይት በሌላው የተቀረው የሀገሪቱ አካባቢ ወይም በአማራ ራሱ በአማራ ክልል በሚባል እየኖሩት ያለ ኑሮ ምንድን ነው? ወልቃይት ላይ በተለየ እነሱ እንዲመቻቸው የተደረገ ነገር ይኖራል ብሎ የሚያስብ ሰው አለ? ወልቃይት ላይ ሲሆን ዝናብ ይዘንባል፣ የሆነ የተቀረው አማራ ግን ዝናብ አይኖርም፣ ደረቃማ አየር ሁኔታ ይኖራል የሚባል ፖለቲካ አልፎበታል። ስለዚህ በአንድ በኩል የማጋጨት ሴራው እየነቁበት መሄዳቸው፣ ሁለተኛ እንደገና ደግሞ ያለው ነባራዊ ሁኔታ እነሱን ለወልቃይት በተለየ መልኩ ከትግራይ በበለጠ እነሱን አሳልፎ ለመስጠት ማለት ያ አይታያቸውም። ያ በፍጹም የለም። የአማራ ክልል ህዝብ የቀን ተቀን ኑሮ አሁን ምን እንደሆነ ይታወቃል። እኔ እኮ ወልቃይት እያቀረብኩልህ ነው ቢሎፍ በፌደራል ያለው ብልጽግና ወይም ደግሞ በክልሉ የተሰማራው የአማራ ብልጽግና የሚባላል ሹመኞች አሉ። በጣም ንግግራቸው ራሱ በጣም ይገርመኛል። ወደ ትግራይ ወደ ወልቃይት ብቻ ተኩር ህዝቡን እያሉ የሚቀሰቅሱት ማለት ነው። ምክንያቱም መመሪያው የሚሰጣቸው ከአንድ ሰው ነው። ሰሞኑ ትንሽ ከትግራይና ከወልቃይት ትኩረቱ ተዛብቷል፣ ተቀይሯል። ስለዚህ ወደዛ መልሱት ይባላል። አቅጣጫውን ወደዛ አድርጎ ከዛ ይመጣና የእርጋ ሲሳይ የሚባል ሰው እያለ ይህ ሁሉ መከራ እየመጣ ያለው ከትግራይ ነው፣ ትግራይ ውስጥ ያለው ጽንፈኛ ነው። እንደገና ይመጣና ይሄ ጽንፈኛ እኮ ወልቃይትና ራያን እየያዘ ያለው እኮ እናንተ እዚህ እየወጋችሁን ስለሆነ ነው እንጂ አንፈቅድለትም ነበር። አሁን ይሄ መጀመሪያ ላይ ይሰራ ነበር በአማራ ክልል። ትንሽ የፖለቲካ ሊቁ እዚህ ላይ በጣም ስህተት ይሰራ ስለነበረ በተወሰነ መልኩ ይሰራላቸው ነው። አሁን ግን ምንድነው ያለው? ቆይ ወልቃይትም ራያም ምን የሚባለው ነገር እዚህ የምንኖርበት ቀየና መንደር ውስጥ እኛ በሰላም እየኖርን ነው ወይ? መድፍና ድሮን ነው እንትን እያለበት የሚሆነው አማራ ክልል። ይሄ ነገር ምንጩ የችግሩ ምንጭ በሚነገረን በብልጽግና ሳይሆን እያየነው ባለነ ነገር እንገምግመው ወደ መሄዳቸው ይመስለኛል። ከዛ ግን ይሄ አሁን ለምን ተፈለገ ያልሽው፣ ካርዱ ተቃጥሏል እንዳልኩሽ፣ የሴራው ካርድ ተቃጥሏል። ህዝቦቹን እንትን የማድረግ የማጋጨቱ ምን ሆኖ ማለት ነው። የአማራ ህዝብ ተው ወደ እኔ አታተኩር፣ ወደ ትግራይ ወደ ወልቃይት ወደ ራያ ብቻ ምናምን የሚለውም ነገር አልሰራም። አሁን ምንድነው እየተፈለገ ያለው? በአነስተኛ ደረጃ የካድሬዎች ጭቅጭቅ የማድረግና በዛ የካድሬዎች ጭቅጭቅ የብልጽግና አካባቢ ያሉ ሰዎች ጭቅጭቅ የሚሰለፍ ሰው ተገፋፍቶ እስኪ አሁን የራሳቸው ሰዎች ደግሞ ቢናገሩላቸው በለጠ ሞላ አለ፣ በዛ በኩል ጌታቸው ረዳ አለ ኦር whatever ሶሪ ጌታቸው ረዳ he's my friend but I have to be honest ጌታቸው ረዳ እንስተውና ጌታቸው ረዳ የሆነ ነገር ይላል። ጌታቸው ረዳ በተሻለ ነገሮችን ይረዳል ብዬ አስባለሁ። እየሆነ ያለው ነገር ከነበለጠ ሞላ በተሻለ መልኩ ማለት ነው። ምክንያቱም ነበለጠ ሞላ እድሜያቸው ልክ 7 ዓመት ሙሉ እዛ ነው ያሳለፉ። ጌታቸው አትሊስት ከትግራይ ህዝብ ጋር መከራና ስቃይ አይቷል፣ እየበራው ተንከራቷል። ስርዓቱ ሳያውቀው ቀርቶ ነው የሚል በፍጹም ግምገማ የለኝም። ነገር ግን አሁን እየተጠቀመበት ነው። በእነዚህ አነስተኛ ደረጃ እስኪ እናጨቃጭቃቸውና እነሱን ተከትለው የሚመጡ ቢኖር በብልጽግና አማራና በብልጽግና ፌደራል ባለው ካልሰራ እስኪ በእነሱ ደግሞ በአብን እና በስምረት እናጋግላቸው አይነት
ከዛ ሌላኛው ከምርጫው ጋር በተያያዘ ምርጫው እንዲካሄድ ይፈልጋል። አሁን ሁለት ነገር ነው። አንድም በእነዚህ በቀጣይ ምንድን ነው የሚባለው የደም መፋሰስና የግጭት ሴራ ማዕከል ሆነው እንዲቀጥሉ የሚፈልጉ ፌዴራል ወክለው በፌዴራል ደረጃ ወደ ፌዴራል ምክር ቤት እንዲገቡ እንዲመቻችላቸው የተፈለጉ ሰዎች አሉ። እንደነገሩሽ ቅድም እነ ደመቀ ዘውዱ እነ አሸተ ደምለው በክልል ምክር ቤት አይገቡም። የሚገርመው ነገር እነዚህ ሰዎች የፌዴራል ማንነት የሚባል ይዞ አይደለም የአማራ ማንነት አስመላሽ ኮሚቴ ብሎ ነው ሲንከራተቱ የነበሩ። አሁን ግን ምን ሆኖ ነው ያገኙ? የፌዴራል መንግስት ወይም የብልጽግና ማንነት አስመላሽ ኮሚቴ። አማራ የለም ምንም የለም እዚህ ላይ ዳስ ሪያሊቲ ነው። ከዛ እነዚህ ሰዎች የሆነ ቦታ እዛ ፌዴራል ምክር ቤት ውስጥ እንዲገቡ ወንበር እንዲይዙ አንዱ ይሄ ነው። ሁለተኛው ግን አሁን ብልጽግና በሀገሪቱ በየቦታው እሳት ስለለኮሰ ለምርጫ የሚሆን ግሪንላንድ እየፈለገ ማለት ምርጫ አካሂጃለሁ ብሎ ለዓለም አቀፍ ማህበረሰብ ይኸው ተወዳድረው ይብን እኔን የሚቃወሙ ከኔ ውጭ ያሉ እኮ ገቡ ምናምን ለማለት ይፈልጋል። እነዚህ ግሪንላንዶች ብልጽግና በሚቆጣጠራቸው አካባቢዎች ነው የሚገኙት። ዳከታቡ ከዛ ውጭ አሁን ኦሮሚያ እና አማራ ክልል የሀገሪቱ 2/3 እነዚህ ክልሎች ውስጥ ምርጫ ማካሄድ የሚችልበት እድል ከሚኖረው ይልቅ ብልጽግና በወረራ ይዞ ባሰማራቸው ታጣቂዎችና ህገወጥ አስተዳደሮች ላይ ምርጫ ማካሄድ እድል አለ። ከረጢቱ ወይም ብርጭቆው እንዲሞላ ከተፈለገ ለምርጫ ማካሄድ ምርጫ ተካሂዷል የሚለው ስታንዳርድ ከበቂ በላይ አግኝተናል ለማለት ምርጫ የሚካሄድበት ቦታ የት ነው ብሎ ማፕ እያደረጉ አሁን በቃ አማራም እንደምታዩት ነው፣ ኦሮሚያም ለምርጫ የሚሆን አስቸጋሪ የሆነ ነው። ምንድነው ብልጽግና ያደረገው? እስኪ ቢያንስ በፌዴራል እንኳ ወልቃይትና ምናምን ብናስገባ ትንሽ የምክር ቤት ወንበሮችም እኮ መድህን ቁጥራቸው እንትን መደረግ አለ አይደል? ለአሸናፊነት ይህን ያክል ወንበር ማግኘት አለበት የተባለ ምክር ቤት ጭራሽ ምርጫ ማካሄድ የማይችልበት የወንበር መጠን ምርጫ ተካሂዷል ማለት ነው። ለአሸናፊነት አይደለም። በሀገሪቱ ምን ያክል ወንበር የፌዴራል ምክር ቤት ወንበሮች ምርጫ ተካሄደባቸው የሚለው ነገር ሲያመጡ አሃ ለካ ወልቃይት እኛ ስር ነው ያለው፣ ወረን ያዝ፣ እዛ ያሉት ሰዎች የኛ ናቸው፣ ብልጽግና ነው ያዙ። ብልጽግና ቁጥጥር ያለበት አካባቢ ነው በመላ ኢትዮጵያ ተደምሮ በቃ በቂ ለምርጫ የሚሆን እንትን እስኪ ልክ አንዴ ያሳውሳል ጓድ መንግስቱ ነው መሰለኝ ጓድ ሙልጌታ እስኪ ረያ አዘዋ አካባቢ ምን ምርት የሚያስገባለ ምንድነው እዛ ህብረት ስራ ማህበር አለ እስኪ ሪፖርት አቅርብ ይለው። ልክ እንደዛ ብልጽግና አሁን ከወልቃይት አካባቢ ለምርጫ ለፌዴራል ምክር ቤት የሚሆኑ 1-2 ወንበር እስኪ ያዘጋጁልን ነው እየተባለ። ልክ በሌሎች አካባቢዎች ብልጽግና ተቆጣጥሮ ለምርጫ የሚሆን አካባቢ ያላችሁ ወይ ከእሳት ውጭ የሆነ ከቃጠሎ ውጭ የሆነ ተብሎ የሚደረገው ጥረት ወደዛ የሚገቡ ይመስለኛል። ደስፕሬት ነው ያሉት አሁን እንትኑን ለመሙላት ማለት ነው። በሀገሪቱ በትክክል ኢቭን በብልጽግና ስታንዳርድ ነው የምልሽ፣ ተዩ ዓለም አቀፍ ተዩ ኢትዮጵያውያን በብልጽግና ስታንዳርድ ምርጫ ተካሂዷል ለማለት የዚህን ያክል የምክር ቤት የፌዴራል ምክር ቤት ወንበሮች ቁጥር ምርጫ የሚካሄድበት አካባቢ ማዘጋጀት አለብን ነው ያለው። ያ ቁጥር ለመሙላት የሚደረግ ግብግብም ሊሆን ይችላል የሚል ግምገማ አለ። ምናልባት ሌላው ኦፍ ኮርስ ፖለቲካሊ ህዝቡ በአማራ ክልል ያልኩሽ ቅድም የታየው የመንቃት ነገሮችን የስርዓቱን ባህሪ የማወቅ በሌላው በአጎራባች ሀገራትም ጭምር በክልሎችም ይሄ ነገር መጥቷል። አብሮ የመስራት ነገር ተፈጥሯል። ማለስማማባቸው አብሮ መስራቶች እንደተጠበቁ ሆነው ሻዕቢያን ጨምሮ የአማራ ኃይሎች ኦላ ምናምን እንደዚህ ኢኮኖሚስት ዘግቦታል። ሱዳን ላይ ተገናኝቷል፣ አብሮ መስራት ጀምሯል። ስርዓቱ ይህንን ዲፍሌክት ማድረግ ይፈልጋል። ኦፍኮርስ ይሄ መሰባሰቦች የሚበትን ነገር ማምጣት አለበት። ስለዚህ እንደዚህ አይነት አጀንዳዎች በመስጠት
እነዚህ ግንኙነቶችን እንትን ለማድረግ ለመበተን ወይም ደግሞ አትሊስት አለመግባባት በመካከላቸው እንዲፈጠር ይህንን አጀንዳ አድርገው ስርዓቱ ላይ ማተኮር ሳይሆን ከስርዓቱ በታች ያሉ መለስተኛ አጀንዳዎች እንዲይዙ የማድረግ ፍላጎትም ሊሆን ይችላል። ክልሎች አልቀበልም የድሮ ጠቅላይ ግዛት ይመለስልኝ ትልና በዛ ደግሞ ወልቃይት የቤገምድር ነው የሚል ነጠላ ዜማ ያወጡና ከዛ እንደገና ተመልሰው አማራ የሚባል ክልል ደግሞ እንዲህ ነው። ይሄ ግን ታልፏል። አሁን ይሄ ውዝግብ 7 ዓመት የለፋንበት ነው። አሁን ታልፏል። ስርዓቱ በዚህ ረገድ ትልቅ ትብብር አድርጓል። ልክ ዳኛቸው አሰፋ እንዳለው ይህ ስርዓት ሁሉንም የሚገለው ስለዚህ ፍትሃዊ ነው ያለው። እኔ እንደዛ ባልልም ማለት ነው ለፍትሃዊነት ባልጠቀምበትም አትሊስት ግን ህዝቦች ተገደውም ቢሆን ስለ ስርዓቱ መገንዘብና መረዳት ጀምሩ። 7 ዓመት ሙሉ የለፈለፍንበት ነገር ስርዓቱ እነዚህን ህዝቦች በየተራ እየገረፈ አግዞናል። የዛሬ 7 ዓመት ይሄ ንግግር ብናገር ኖሮ ሰሚ አይደለም ጭራሽ የሰው አበደ እንዴ ነው የሚባለው። ንጉስ ወይ ሺህ ዓመት ይንገሱ በሚባልበት ነው። ሌላ ቀርቶ የጠቅላይ ሚኒስትሩ የትምህርት ማስረጃ የተዛባ ነው የሚል ሰው እንደ እብድ ይቆጠር ነበር ከ7 ዓመት በፊት። ለምን 3ኛ ክፍል አይሆንም who cares ነበር የሚባለው። እኛ የምንፈልገው አንድነትና ፍቅርን የሚሰብክ ይሁን እንጂ ለምን 1ኛ ክፍል ሳይሆን ይባል ነበር። እና ታዩ 7 ዓመት በጀነሳይዱ ጊዜ ትግራይ ጀነሳይድ እየተፈጸመ እኮ አሁን ዛሬ የጠቅላይ ሚኒስትር አገሪቷን እያበጣበጠ ነው ብልጽግና የሚባል ነው የሁላችንም ጠላት የሚሉ ኃይሎች የተፈጠሩት ጀነሳይዱ ሲፈጸም አንዳንዶቹ አሁን እንደዚህ የሚሉት ኃይሎች ትግራይ ላይ ዘምተው ጀነሳይድ ይፈጽሙ ነበር በወቅቱ። ያም ታልፏል ልልሽ ፈልጌ ነው። ሊታለፍ ግድ ነው። ስርዓቱ በባህሪው ገዳይ ነው። ስርዓቱ በባህሪው የአጭበርባሪዎች እና የቀጣፊዎች ስብስብ ነው። ለሰላም ተብሎ እንኳ ራሱ ለሰላም ብለን ጦርነት ለማስቀረት ብለን በአንዳንድ የሀገራችን ሰዎች የትግራይ ሰዎችም ጭምር ብልጽግና እየተባለ ስም እየተሰጠን የትግራይ ህዝብ አፎርድ ያደርግም ሌላ ጦርነት ብለን የምናደርገው ጥረት እንኳ ራሱ መረዳት የማይችል ስርዓት። ለሰላም ተብሎ የሚደረግ ጥረት እንኳ ራሱ የህዝቦች እልቂት እንዲቆም የሚደረግ ጥረት ቅርጥፍጥፍ አድርጎ በልቶ በጦርነት ይሄ ነገር መቋጨት አለበት ለሚሉት ኃይሎች ድጋፍ የሚሰጥ ስርዓት ነው ኢትዮጵያ ውስጥ ያለው። አሁን ለሰላም ጥረት የሚያደርጉ ሰዎች ውሃ ጨብጠው እንዲቀሩ የሚያደርግ ተግባራት ነው የሚፈጽመው። ስለዚህ ያ ሁሉ ታልፏል ልልሽ ፈልጌ ነው። አሁን በገምደር ቢባል የአማራ ማንነት ቢባል ምን ቢባል የለም። ለዛ ነው እነዚህ ሁሉ ስለታለፉ ነው እኮ አሁን በገምደር ትቶ የብልጽግና የተለየ አንድ ክልል ላደርገው ነው እያለ ነው ምዕራብ ትግራይ። አሁን የኦህዴድ ካድሬዎች እያቸው ፌስቡክ ላይ ምናምን ላይ ብታያቸው በጣም ነው ደነግጭው። አርፋችሁ ተቀመጡ። የአማራም የትግራይም አይደለም እኛው ራሳችን ለሆነ እንትን ፈልገውታል መሰለኝ ወይ ለሆነ ሊሸጡት ፈልገው ይሆን ምን እንደሆነ በቃ በቀጥታ በእኛ ነው የሚስተዳደረው የሚል ምን ይዛችሁ ምን ላይ ሆናችሁ ነው የምታስተዳድሩት እናንተ? ስለዚህ ከዛም አልፎ አሁን በዚች ድራማ ደግሞ ምን አሉ? ኦኬ በትግራይ ስር ዘርዝረው ነበር የምርጫ ጣቢያ ብሎ ምርጫ ቦርድ ከዛ ፌዴሬሽን ምክር ቤት ይህንን ተቃውሞ በመወሰኑ ለሁለቱም ክልሎች አይሆንም ያቺው የእኛ እናደርገዋለን ሁለታችሁም ረፉ የምትለውን በምትደግፍ መልኩ ማለት ነው ለክልል ምክር ቤት የሚወዳደር አይኖርም በእነዚህ 5 የምርጫ ጣቢያዎች ለፌዴራል ምክር ቤት ብቻ ነው እነ ደመቀ ዘውዴና አሸተ ደምለው የሚመረጡበት። እንዲሁም ብልጽግና ደግሞ የምርጫ ወንበሮች በፌዴራል ደረጃ እየተሟሉ ነው ምርጫማ ይካሄዳል እንዲል የሚያደርጉ ነገሮች ተደረገ። ይሄ ዶሮ ጭራ የምታገኘው የብልጽግና ተንኮል። አንዳንድ ጊዜ እኔ ብልጽግና እያንዳንዱ የሚያደርጋቸው ነገር ብቻ አይደለም ወደፊት የሚያደርጋቸው ጭንቅላቱ ውስጥ ያለን እስኪመስል ድረስ ነው የምንረዳው እያሰባቸው ያሉ ነገር። ግን ብልጽግና ምንድን ነው የሚያስበው? ምርጥ የሴራ አባት አድርጎ ራሱ በዓለም ሴራ የመተንተን የመጠቀም ሊቀ ሊቃውንት አድርጎ ነው ራሱ የሚወስደው። ኖ አይደለም። ህዝቦች ኦፍኮርስ 7 ዓመት ፈጀ። ህዝቦች ባለመረዳታቸው ብዙ ዋጋ ተከፈለ እንጂ ፍሮም ዴይ ዋን ምን እንደሚያስቡ ኢህአዴግ እያሉ ፎርዛ ማተር ወደ ኢህአዴግ ጠቅላይ ሚኒስትርነት ከመምጣታቸው በፊት የኢህአዴግ ሊቀመንበር ለመመረጥ
ሲዘጋጁ ያደርጉት የነበረ ተንኮልና ሸርና ደባ በደንብ አድርገን እናውቃለን። አሁን ብቻችን አይደለም፣ ጦር ብቻዬን አይደለም የራሴን ለመግለጽ ማለት ነው። ሌሎችን ወክዬ በድፍረት መናገር ትንሽ ሊደብር ይችላል። አሁን ብቻ አይደለም፣ ብዙ ሰዎች መጥተዋል። ኦኬ ቴንክ ዩ። አሁንም ግን እኔ የምለው እልቂት እንዲቀር ነው፣ ደም መፋሰስ እንዲቀር ነው። በሰላማዊ መንገድ እነዚህ ነገሮች አድሬስ ተደርገው ሀገሪቷ ደግሞ በእንደዚህ አይነት ሁኔታ መቀጠል ስለማችል ተቋማት የግለሰብ ሆነው መቀጠል ስለማይቻል የማጭበረበርና በመቅጠፍና በማታለል አገር ማስተዳደር ስለማይቻል ሌላ አማራጭ መንገድ ቢታይ በሰላማዊ መንገድ የታጠቁ ኃይሎችም ያልታጠቁትም ሁሉ የተሳተፉበት የጋራ ነገር ኖሮ ቢፈታ ጥሩ ነው።